በትናንትናው ቪዲዮ በጣም ብዙ ሰው ቅሬታውን እያቀረበ ይገኛል ማለት ነው። ልጅቷ እንግዲህ በእኔ ምክንያት እንዲለያዩ አልፈልግም ስትላት ጥያቄ ማቅረብ ነበረባት። ለምን መጀመሪያ ወደ ህይወቴ መተሽ ህይወቴን በጠበጥሽ፣ አሁንስ ለምን እንዲስተካከል ፈለግሽ ብላ ጥያቄ መጠየቅ ሲገባት ተረድችሻለሁ ሴት ልጅ ስለሆንሽ እኔም ሴት ልጅ ስለሆንኩ ብላ እንዴት ትላታለች? እንደዛ ስታለቅስ፣ ስትሰበር፣ ስትታመም አብረን ታመን ተሰብረን እንደዛ ብዙ ከባድ የሚባሉ ጊዜያቶችን አብረን አሳልፈናል ከሷ ጋር። ስለዚህ አሁን ላይ መታ እንደዚህ ስትላት ለምን ስትፈልጊ ህይወቴን ትበጠብጫለሽ? ለምን ስትፈልጊ ህይወቴ እንዲስተካከል ታደርጊያለሽ? ምንድነው ምክንያትሽ? ምንድነው ከኛ የምትፈልጊው ብላ ጥያቄ ማቅረብ ነበረባት። እንዴት በቀላሉ ተረድችሻለሁ ብላ ታልፋታለች። እና በጣም ብዙ ሰው ቅሬታውን አቅርቧል በትናንቱ ቪዲዮ ማለት ነው። ልጅቷ እንግዲህ የኔ እንደማይሆን አውቄያለሁ፣ ተረድቻለሁ። ወደ እኔ የሚመጣ መስሎኝ ነበረ እና ግን በቃ የሚያፈቅረውም እሷን ነው፣ የሚወደውም እሷን ነው። ጠቅላላ ሀሳቡ ሁሉ ነገሩ እሷ ጋር ነው ያለው። ስለዚህ ወደ እኔ ማምጣት በጭራሽ እንደማልችል 100% እርግጠኛ ስለሆንኩኝ እኔ ያበላሸውትን ነገር እኔ ማስተካከል አለብኝ ብላ ነው እንግዲህ የመጣችሁ ማለት ነው። እንግዲህ እንደሚታወቀው በእነሱ ህይወት ውስጥ በጣም ብዙ ሴቶች መጥተዋል። በጣም ብዙ ማለት ነው። ያው እንደነገርኳችሁ ስም መጥቀስ አስፈላጊ አይደለም። ግን እነዛ የመጡ ሰዎች ሁሉ መጨረሻ ላይ ይቅርታ፣ እናንተ እንደዚህ መለየት አይቻልም፣ ይቅርታ ሰው ልኮኝ ነው፣ ህይወታችሁ እንዲበጠበጥ በሰዎች ምክንያት ተገፍቼ ነው የመጣሁት እያሉ መጨረሻ ላይ ቻናል እየተከፈተ እየተሰጣቸው ነው የሚሄዱት ማለት ነው። ያው ዛሬም ይቀጥላል። ይህን ነገር ራሳቸው ኮስተር ብለው ካላስቆሙት ነገም የሚቀጥል ነገር ነው ማለት ነው። እና እኔ እንጃ። እኔ ግን እንደኔ በቃ እንደተረዳሁት እነዚህ ልጆች ማለት አብዛኛው ሰው አንዳንዴ ስራ ነው ይላል፣ አንዳንዴ ደግሞ ሪል ነገር ነው ይላል። ብቻ እነሱም ተወዛግበው እኛንም እያወዛገቡ ነው ያሉት። ስራ ነው ስንል የሆነ ሪል የሚመስል ነገር አለው። አይ ይሄ ነገር ሪል ነው ጸባቸው ስንል ደግሞ የሆነ ስራ የሚያስመስል ነገር አለው ይመስለኛል። ግን ስራ ነው ብለው ጀምረውት ነገር ግን ተመልካች ጋር ያለው ነገር በጣም ከብዷቸዋል። የተመልካች ፊድባክ ማለት ነው። ምክንያቱም መውጫ ቀዳዳ ነው ያጡት። እንዴት አድርገው ይሄን ነገር አስተካክለው ምዕራፉን ዘግተው ይውጡ? ገብቷቸዋል። አሁን ይሄ ነገር ስራ ነው ብለው ድምድም አድርገው ቢመጡ ተመልካች ጋር በጣም ከባድ ቁጣ ሊነሳ ነው። ሪል ነው እንዳይሉ ደግሞ ሪል አይደለም፣ የምር አይደለም ጸባቸው። ያው ግማሹ የራሱን ግምት እያስቀመጠ ነው። መጀመሪያ አካባቢ ቅምጥሌ አታቅም ነበረ፣ ግን ከወደቀች በኋላ ስራ እንደሆነ ተነግሯት አብራ እየሰራች ነው፣ ታውቃለች በደንብ አድርጋ። አሁን በቃ አይደለ ስራውን ለማሳመር ነው እሷ እየሄደች ያለችበት መንገድ እያላችሁ ነው። ግማሹ ደግሞ አይ ሁለቱ ናቸው እንጂ እሷ አታቅም፣ ሁለቱ ግን ተመካክረው እሷን እንትን እያሏት ነው የሚል አለ። እኔ ግን እንደኔ እኔ አሁንም ሀሳቤ እውነቴን ስነግራችሁ እዩ እርጉዝ አይደለችም። ለስራ በቃ የሆነ አሁን ላይ ብዙ ነገር ማስመሰል ይቻላል። እርጉዝ እንደመሰላችሁ አይደለ? እንደዛ አድርጋ ነው እመኑኝ፣ ነገ እርጉዝ አይደለውም ብላ ካልመጣች ማለት ነው። እና በቃ አለ አይደለ? እኔ እንጃ ብቻ እነሱ መውጫ ቀዳዳ አጥተዋል። ምን አለፋችሁ ተመልካችንም አወዛግበው እነሱ ራሱ ውዝግብግባቸው ወጥቷል ማለት በምን አይነት መንገድ ይሄን ነገር አስተካክለን እንውጣ ብለው ለራሳቸው ግራ የገባቸው ሰዓት ነው። ምክንያቱም ተመልካች ጉሮሯቸው ላይ ነው የቆመው። እያንዳንዷ የምትለቀቀውን ቪዲዮ እየተከታተለ ይሄ እንዲህ ነው፣ ይሄ እንዲህ ነው፣ ይሄ እንዲህ ነው እያለ እያንዳንዷ ነገር ላይ ፎከስ አድርጎ አስተያየት ሀሳብ እየሰጠ ስለሆነ እነሱ አሁን በምን አሳበው ከዚህ ነገር ይውጡ? ምክንያቱም ነገ ጥያቄ ይቀርብባቸዋል። ትክክለኛ ማለት ስራ እየሰራን ነበር ቢሉ ብዙ ጥያቄዎች አሉ። ስራ ከሆነ ለምን እንደዚህ? እና ተመልካች ጋርና እነሱ ጋር ያለው ነገር ትንቅንቅ ሆኗል። ቤተሰብ ብቻ ሁላችሁም እንግዲህ በጸሎታችሁ አስቧቸው። ሌላ ምንም ማለት አንችልም። ያው አንዳንዴ ሳያስተውሉ የገቡበት ነገር መውጫው ከባድ ነው እና እነሱ ጋርም የተፈጠረው ያ ነው ብዬ ነው ማስበው። እንደዚህ ይሆናል ብለው አላሰቡም ነበረ። ስራው ታስቦበት እንደተሄደ ያው አንዳንድ ነገሮችንም ከመሄዱ በፊት ከባድ ነገር ግን መጨረሻው የሚያምር ብሎ ተናግሮ ነበረ እና ያው ተመልካች ደግሞ አልተቀበለውም። ያሁኑን ሙሉ ለሙሉ ስራም ቢሆን አልተቀበሉትም፣ ሪልም ቢሆን አልተቀበሉትም። ምክንያቱም እያንዳንዱ የሚታዩት ነገሮች ተቀባይነት የላቸውም፣ በጣም ከባዶች ናቸውና በዛ ምክንያት እንግዲህ ብዙዎቹን እያወዘጋገበ እያነጋገረ ሀሳብ አስተያየት እየሰጡበት ይገኛሉ። ከነሱና ከተመልካች ጋር እንግዲህ ከባድ የሆነ ፍጥጫ
ውስጥ ነው ማለት ይቻላል። ተፋጠናል አይገልጸውም ቤተሰብ እንዲህ በቀላሉ ተመልካች አይፈታቸውም። ለማንኛውም መልካም ጊዜ